እንኳን ደህና መጣችሁ። እኔ ህይወት ቃለ ጽድቅ እባላለሁ። የአዲስ አበባ ኮሚቴ የሙታን ሳማር ቅዱስ ሚካኤል አንድነት ገዳም የአዲስ አበባ ኮሚቴ ነኝ። እዚህ ሱቅ ላይ ደግሞ እናቶችን እያገዝኳቸው እንደገና ደግሞ ኦርደር ማድረስ ላይ እያገዝኳቸው ያለሁት እኔ ነኝ ማለት ነው። ከዛ በተጨማሪ አሁን እዚህ የምትገኙት የሙታን ሳማር ቅዱስ ሚካኤል አንድነት ገዳም ሁለተኛ ሱቅ ነው። ይሄ ሱቅ ገብረ ትሩፋት ይባላል። ይሄ ሙታን ሳማር ቅዱስ ሚካኤል እዛው አካባቢ ላይ አንድ ሱቅ አላቸው፣ ሐሙሲት ከተማ ላይ የሚባል ሁሉንም በአንድ ላይ የያዘ ማለት ነው። ይሄኛው ደግሞ ለሰዎች ተደራሽ እንዲሆን በማሰብ ሁለተኛ ሱቃችን ነው። ይሄን ቦታ የምንጠቀመው እንደ ሱቅነትን ብቻ ሳይሆን አሁን እኛ እየሰራን ያለነው ንግስ በዓላት ላይና የተለያዩ ቦታዎች ላይ እየዞርን እንሰራለን። ለምሳሌ ሸንኮራ ዮሐንስ አሁን በ30 ሰኔ 30 ነበርን። ቁልቢና ሐዋሳ ደግሞ ሐምሌ 19ና ቁልቢ ሄደናል። ሐምሌ 19 ሐዋሳም ቁልቢም ሄደን ነበርና እንደዚህ ድንኳናችን የራሳችን ድንኳን አለ ሙታን ሳማር ቅዱስ ሚካኤል የሚል የገዳሙን መሆኑን የሚያሳውቅ ከዛ በራሳችን ብራንድ አረንጓዴ በነጭ ነው የምንጠቀመው። በሱ እየሸጥን ነው የምንገኘው። ይሄ ሰዎች አዲስ አበባ ላይ ያሉት ውጭም ላሉት ሰዎች ተደራሽ እንዲሆን በማሰብ የከፈትነው እንደ ቢሮም እንደ የት ነው አድራሻችሁ ብለው እንኳን ሰዎች ቢጠይቁ አድራሻችንን እንትን ለማለት ነው። ይሄ ሱቅ በዚህ ብቻ የሚቀጥል አይደለም። እንግዲህ ይሄ ሁለተኛ ሱቃችን ነው። ከውጭ ስትመጡ አላርሞች አሉ። ከፊት ለፊት እንደምትመለከቷቸው ሴንሰር አላርም አለ፣ የመስኮትም አለ። መስኮት ላይ እንደምትመለከቱት መስኮት አለ፣ ከዛ በሩ ጋር አለ። ማንኛውም ነገር እንቅስቃሴ ካየ ይጮሃል፣ እኛ ጋር አላርም ይደርሳል ማለት ነው። እኔ ጋር ይደርሳል፣ አባ ጋር ይደርሳል። ከዛ ልክ በደረሰ ሰዓት ቀጥታ ወይ እኛ መድረስ የምንችል ከሆነ እኛ እንደርሳለን። እዚሁ አካባቢ ስለሆነ በጮህ ሰዓት በማንኛውም ሰዓት እንደርሳለን። ካልሆነ ደግሞ ከፊት ለፊታችን የምትመለከቱት ፖሊስ ጣቢያ ነው። ስለዚህ ፖሊሶቹ መጥተው ቼክ ያደርጉልናል ማለት ነው። ሲጮህ እንዳጠቃላይ ነው የሚጮህ። ቼክ አድርጌ ያሳያቸዋለሁ። ከዛ በተጨማሪ ደግሞ አላርም እንትን አለ የሰራተኛ እንትን ማለት መነኮሳቱ እዚህ የሚመጡት ለዚህ ሽያጭ ብቻ ነው፣ ለዚህ አገልግሎት ብቻ ነው የተመደቡት። ከዛ በየ6 ወሩ ይቀያየራሉ። ለምን የምንኩስናውን ሂደት እንዳንጋፋቸው እንትን እንዳንላቸው በማሰብ ማለት ነው። አላርሙ የሆነበት ምክንያት ከስራ ወደ ቤት ከቤት ወደ ስራ ነውና የተሰጣቸው የስራ ሰዓት አለ። ጠዋት 2 ሰዓት ይገባሉ፣ ማታ 2 ሰዓት ነው የሚወጡት። ያ እስከ 2 ሰዓት የሆነበት ምክንያት ሰዎች ከስራ ሲወጡ እንዲያገኙን በማሰብ ነውና በዛን ሰዓት ገብተው ሲወጡ ያንን አላርም ነክተው እዛው ስራ ገበታቸው ላይ እንደተገኙ የሚያሳይ ነው ማለት ነው። በበላይነት የሚቆጣጠሩት አባቶች ናቸው። ይሄንንም ማለት ነው። ከዛ በተጨማሪ እንትን አለ፣ ካሜራ አለ። ካሜራ ያደረግንበት ነገር አንድ አባቶች ከዛው ከገዳም ሆነው እንዲቆጣጠሩ በማሰብ ነው። ምን ይመስላል ሱቁ ላይ የጎደለ ነገር ካለ የተለያዩ ነገሮች ካሉ በሚል እንዲቆጣጠሩ። ከዛ በተጨማሪ ደግሞ አሁን ላይ ቅድም እንዳልኳቸው የሆነ አደጋ ቢደርስ የሆነ ችግር ቢመጣ የምንከታተልበት መንገዳችን ነው ማለት ነው። ፖሊስ ጣቢያዎችም ስላሉ እነሱ ጋር ሪፖርት እናደርጋለን። እነሱ መጥተው አላርሙ በጮህ ሰዓት እንትን እንዲሉ እናደርጋለን። አላርሙን ኦን ላድርግና ላሳያችሁ ምን ያክል እንደሚጮህ። አንዴ ይቻውን እነማሆይ ጠዋትና ማታ ልክ ሲገቡ ይሄን ቆልፎ ሲወጡ ኦን ያረጓታል። በዛን ሰዓት በቃ ከዛው ሰዓት ጀምሮ ይቆጣጠራል ማለት ነው። ኦፍ ልክ ሲገቡ ደግሞ ኦፍ ያደርጋሉ። ማታ 1 ሰዓት ላይ ራሳቸውም ያበራ። አሁን ኦን አድርገዋለሁ። እዚህ ጋር ሴንሰር ያደርግና ይጣል ማለት ነው። ከዛ ፖሊሶቹ ይመጣሉ እና ኦፍ ማድረግ ይችላሉ ማለት ነው። የሆነ ችግር እንኳን ቢገጥምባቸው ሌቦች መጥተው ቢታገሏቸው ለመዝረፍ ቢሞክሯቸው እዚህ ቁጭ ብለው ማብራት ይችላሉ። ወዲያውኑ ፖሊሶች ጋር ይደርሳል። እንደገና ደግሞ አሁን ስልክ ይደውሉልናል ኮኮፓ ማለት ነውና ደውለውልን ምን ተፈጥሮ ነው ምን ችግር አለ እንሂድ ወይ ብለው ይጠይቁናል። እነሱ መጥተው ይጠይቃሉ ማለት ነው። ከዛ በዚህ በገዳም ውስጥ የሚመረቱ ምርቶች እነሱ ናቸው የደውሉት። በገዳም ውስጥ የሚመረቱ ምርቶች ናቸው እዚህ የምንመለከታቸው። በዚህ ጋር እንደምንመለከታቸው እንደማሳያ የምንጠቀማቸው ፎጣዎች አሉ። 2 አይነት ፎጣዎች አሉ፣ ስሱ ወፍራሙ። ከዛ ደግሞ ከስስና ከወፍራሙ በተጨማሪ ደግሞ የጥለት እንደገና ደግሞ የእንትን የምንላቸው አሉ። እነዚህ ስሶቹ ናቸው። በዛ በኩል ደግሞ የሚገኙት እነዚህ ወፍራሞች ናቸው። በወፍራሙ ሆኖ ደግሞ ዲዛይናቸው የተለያየ የሆነ እንደ ዋጋቸው ዲዛይናቸው የሚለያዩ ፎጣዎች አሉ ማለት ነው። እዛው በመነኮሳቱ የሚሰራ ነው። ይሄ እንደዚህ የምትመለከቱት በመነኮሳቶች የሚሰሩ የሽመና ስራዎችን እንደገና ፎጣዎች፣ ስካርፖች ለተለያዩ አገልግሎት የሚውሉ ስራዎች ናቸው ማለት ነው። ከዛ በተጨማሪ እዚህ ጋር ቀሚሶች አሉ። እናቶች የሚሰሯቸው ቀሚሶች ናቸው። እነዚህንም ያው
አንዳንድ ማቴሪያሎች ከመርካቶም ከፋብሪካም እየገዛን እንጠቀማለን። ለምሳሌ ፈርጦችን እንደገና ደግሞ ይሄ ገበር የምንለውን እኛ እንትን ማለት መስራት ስለማንችል እነሱን ነገሮች ብቻ ከነሱ እንጠቀማለን። ጥልፉንም ቀሚሱንም የሚሰሩት እነሱ ናቸው፣ ሽመናውንም ማለት ነው። እዚህ ጋር እንደምትመለከቱት ዘቢብና እጣን አለ። ዘቢብና እጣን እስከዛሬ ድረስ የትም ቦታ ላይ ብትሄዱ የምታገኙት በፌስታል ነው። አልተለመደም እንደዚህ አይነት ነገር እና አንድ ገዳማችን መስራት እንደሚችል ለማሳየት ስለምንፈልግ ነው። ሁለተኛ ደግሞ እኛን ተከትለው ሌሎችም ይሄ ከፌስታል የተሻለ ማሸጊያ እንዲጠቀሙ በማሰብ ነው። ጥራቱን የጠበቀ ነገርም ለማቅረብም ነው እንደዚህ ያደረግነው። የምናሰራቸው ዱባይ እና ቻይና ናቸው። እንደዚህ ማሸጊያዎች እስካሁን ድረስ አዲስ አበባ ውስጥም ፈልገናል፣ ማንንም ያገኘነው የለም እስካሁን ድረስ ማለት ነው። ዱባይ እና ቻይና በተለያዩ ሳይዝ አላቸው። ግማሽ፣ 1 ኪሎ፣ ሩብ ኪሎ አላቸው። ሰዎች በሚፈልጓቸው ደረጃ በሚፈልጓቸው እንትን እንዳቅማቸው እንዲገዙ በማሰብ ነው ማለት ነው። ከዛ ውስጡ አልሙኒየም ስለሆነ እንዳይበላሽና እንዲቆይ ለረጅም ጊዜ ያደርገዋል። ለምሳሌ ዘቢቡ ፀሐይና ሞቃታማ ቦታ ላይ ሲሆን ይበላሻል እና በፌስታል ለረጅም ጊዜ ሲቆይ ደግሞ የመበላሸት እንትን አለውና በዚህ ስናደርገው ለውጡን አይተነዋል። ይሄኛው እስከ 6 ወር 1 ዓመት ድረስ የመቆየት እንትን አለው። በፌስታል ሲሆን ግን ከ2 ወር በላይ ያገለግላል። ዘቢብ ማለት ነው። የመበላሸት ባህሪ ያለው ቅድም እንዳሳየዋችሁ ፎጣዎች 2 አይነት ፎጣዎች አሉ፣ ወፍራምና ስስ የምንላቸው። በወፍራሙም ዲዛይናቸው ይለያያል። ይሄኛው ክር ነው፣ ይሄኛው ደግሞ ቻይና ክር የሚባል ነው። ይሄኛው ለዳንቴል ስሬት የምንጠቀሙበት ክር ነው። እሱን ወደ እንትን ቀይረውትና ይሄኛው ደግሞ ቻይና ክር የሚባል አለ። በእነሱ የሚመረት ነው፣ ግን ተመሳሳይ ዋጋ ነው ያላቸው። የሚፈጁትም የክር መጠንና ጉልበት ተመሳሳይ ስለሆነ ማለት ነው። እነዚህ ደግሞ ዋጋቸውም ይቀንሳል። ከዛ ልክ ደግሞ የሚሰሩበትም እንትናቸውም ይቀንሳል፣ ጉልበታቸውም ኃይላቸውም ይቀንሳል ማለት ነው። በገዳም ውስጥ የሚመረቱ ምርቶች ናቸው። ስካርፖች አሉ፣ ነጠላዎች አሉ ማለት ነው። ከዛ በተጨማሪ ይሄ ሱቅ አሁን ለምሳሌ የንዋያተ ቅዱሳንና የገዳም ውስጥ የሚሰሩ ስራዎች ነው ብለን የምናስባቸው ያንን ያደረግንባቸው ነገሮች የገዳም ውስጥ የሚመረቱት እነዚህ ናቸው። ከዛ ደግሞ ከውጭ የምንቀበላቸው አሉ። አሁን ዘቢብና እጣን ከውጭ ነው የምንቀበላቸው፣ ግን በንጽህና ንጹህ የሆነ ነገር ነው የምናቀርበው። ለገበያ ሳይሆን እንደ ገዳም ኃላፊነት ወስደን የምናቀርባቸው ነገሮች ናቸው ማለት ነው። ከዛ በተጨማሪ እነዚህ መጽሐፍቶች ከተለያዩ መጽሐፍት መደብር ነው የምንወስደው። ይሄም ምንድነው በመጽሐፍት በጠቅላይ ቤተ ክህነት የተፈቀደላቸው ትክክለኛ ነው ተብሎ ተገምግሞ የወጡ መጽሐፍቶች ናቸው እነዚህ ማለት ነው። ከዛ ውጪ አሁን ለምሳሌ ሁሉም አታሚ ሆኗል። ዝም ብሎ እየተነሳ የሚያትማልና ያንን ነገሮችን ተጠንቀን የምንሰራቸው ስራዎች ናቸው። እነዚህም በእናቶች የሚሰሩ ሻሽ ናቸው። አሁን ለገበያ ላይ ተፈላጊነታቸው በጣም ጨምሯልና እንደዚህ እያደረጉ እናቶች እያመረቱ እየሸጡ ነው የሚገኙት። በተጨማሪ ደግሞ የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም የሚሰራቸው ምርቶች በራሱ ብራንድ እየቀጠለ ነው ያለው። ይሄ ለምሳሌ ፀሐይ ሻማ ነው፣ የራሱ የገዳሙ ምርት ነው። የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም ይባላል። ስልክ ቁጥራችን አለ። የተመረተበት ቦታ ጎንደር በለሳ እንደሚባልና ስንት ብዛት እንደሚይዝ በካርቶን እነሱን የሚያሳዩ ነገሮች ናቸው ማለት ነውና ሁሉም ምርቶች የየራሳቸው የሆነ ስም አላቸው ሁሉም ማለት ነው። ከዛ በተጨማሪ ይሄን እንደዚህ የያዝናቸው በዚህ በኩል ንዋያተ ቅዱሳን ብለን የምናስባቸው ናቸው። ወደዚህኛው ስንሄድ ደግሞ እንትኖች አሉ ምግብ ነኮች ብለን የምናስባቸው እዚህ ጋር ያልገለጽኩላቸው አሉ። እነዚህ በፍየል ቆዳ የሚሰሩ የዳዊት ማህደር መያዣ ናቸው። አልተለመዱም። አሁን ሌላም አለ በሁለቱም ሳይድ የተሳለ በአንድ በኩል የተሳለ አለና እነዚህ በእጅ የተሳሉ ናቸው። በፍየል ቆዳ የተዘጋጁ በደንብ ተደርገው ንጽህናቸውን ጠብቀው የተዘጋጁ ናቸው ማለት ነው። ከዛ ወደ ምግብ ስንሄድ ደግሞ በርበሬ አለ፣ ሽሮ አለ፣ ከዛ ነጭ ሽሮ አለ። ምጥን ሽሮን ነጭ ሽሮ በርበሬ ብለን የምንይዛቸው አሉ። በርበሬ በ1 ኪሎ በግማሽ ኪሎ በሩብ ኪሎ አለ። ቅድም እንዳልኳችሁ ጣዕሙንም ሽታውንም ሁሉንም ነገር እንደተፈጨ እንዲቆይ በማሰብ ነው እነዚህ ማሸጊያዎች የተዘጋጁት ማለት ነው። ከዱባይ ነው የምናስመጣቸው፣ ከዱባይና ቻይና ነው የምናሰራቸውና ያረግንበት ምክንያት ሁሉም ቴስቱን ሳይለቅ ይዘቱን ሳይለቅ ለረጅም ጊዜ እንዲቆይና በንጽህና እንዲቆይ በማሰብ ነው ማለት ነውና እነዚህ በርበሬም ሽሮም አሁን ላይ ስታዩት እዛ ጋር እንደተፈጨ የነበረው ቴስት ነው ያለው ማለት ነው። ሽታው እንደነበረ ነውና ከፍቼ አንዱን ባሳያችሁ እንደነበረ የሚቆይ ነው። በ1 ኪሎ በግማሽ ኪሎ
እና በሩብ ኪሎ ነው። ከዛ አከፋፈቱን ለእንዲመቻቸው በማሰብ ነው። ከዛ በኋላ ደግሞ ከጀርባቸው የተደረገ እንትኖች አሉ። ከምን ግብአት ነው የተሰሩት የሚለው አንድ የገዳሙ ምርት እንደሆነ እንዲታወቅልን እንፈልጋለን። የገዳሙ ምርት አለ። ከዛ አሁን ላይ ተሻሽሎ ይመጣል። ይሄ የመጀመሪያ የተዘጋጀ ማሸጊያ ነው። አሁን እየታተመ ነው የሚገኘው። ማታንያ ነው የሚባለው። ማታንያ ባልትና በሚል ነው የሚመጣው ማለት ነው። የራሱ ስም አለው። ያን ያደረግንበት ምክንያት አሁን ላይ ኦርቶዶክሳውያን ብቻ ናቸው እየተጠቀሙት ያሉት። ስለዚህ ለሁሉም ተደራሽ እንዲሆን በማሰብ ማታንያ ብለነዋል። ማታንያ ያው ከእግዚአብሔር የተሰጠ ነው ትርጉሙ። እውነትም ይሄ ከእግዚአብሔር የተሰጠ ጸጋችን ነው፣ ለገዳማዎች ጸጋቸው ነውና በዛ ምክንያት ብራንዲንግ ሰርተንለት በራሱ ማታንያ በሚል ለሁሉም ተደራሽ እንዲሆን ለሌላ ቤተ እምነት ተደራሽ እንዲሆን በማሰብ እንደዛ አድርገናቸዋል። ከዛ በኋላ የሚገቡበት ግብአቶች በዝርዝር አላቸው። ከምን ተሰራ ለሚሉ ሰዎች አሁን ይሄ እንደዚህ ያልገባበትም ምናምን ሊሉ ይችላሉ። ይሄ ምንድነው ያለው? አሁን ይሄ በርበሬ ጣፍጦት እንኳን ቤቱ ለማዘጋጀት ቢፈልግ በዚህ ግብአት ማዘጋጀት ይችላል ማለት ነውና ያንን ታሳቢ በማድረግ እንደዚህ ተዘጋጅተዋል። በጣም ምጥን ሽሮ አለ። ነጭ ሽሮ የምንለው ደግሞ ለአልጫ የምንጠቀመው ነው። ሁሉም እንደራሳቸው የገዳሙ ምርት መሆኑን የሚሳይ ስልክ ቁጥራችን ሰዎች ቢፈልጉ አሁን ከከፋፋይ ወስደው እኛን ቢፈልጉ አይቸገሩ። ስልካችን አለ። በዚህ ስልክ ቁጥር መደወል ይችላሉ ማለት ነው። ከዛ እንደገና ደግሞ ግብአቶቹ ሁሉም ላይ አለ ማለት ነው። ከዛ በቀጣይ ስናይ ማር ነው የምናየው። 1 ኪሎ ነጭ ማር አልቆ ነው። ቀይ ማር አለ። ከዛ ነጭ ማር ይሄው ለሳምፕል እንዲሆን አስቀምሳችኋለሁ። እሱንም ነጭ ማር አለ፣ ቀይ ማር አለ። በ1 ኪሎም በግማሽ ኪሎም አለ። ቀይ ማር በ3 ኪሎም በእንትንም አለ። ሳይዝ አለ። 3 ኪሎ አለ፣ 1 ኪሎ አለ፣ ግማሽ ኪሎ አለ። ስለዚህ ሰዎች በሚፈልጉት እንደሚፈልጉት አሁን ብር የሌለው ሰው ግማሹን ሊፈልግ ይችላል። አይ ደግሞ ከመመላለስ 3 ኪሎ የምፈልገው ምናምን ሊል ይችላልና አብዛኛው ወደ ውጭ ነው 3 ኪሎ የሚሄደው እና እነሱን ታሳቢ በማድረግ ያዘጋጀናቸው ነው። እሱም ማር ነው የሚለው። ማር ብራንዳችን ነበረ፣ ግን ፍቃድ ልንወስድ ስንል ማር አይቻልም ስላልን ማር ጠቅላላ ስም ማር ስለሆነ በዛ ማውጣት ስለማይቻል ማታንያ ማር ተብሎ በጥቷል ማለት ነው። አሁን ወደፊት እየታተመ ህትመት ላይ ነው። ከወር በኋላ የምናስተካክል ይሆናል፣ የሚቀየር ይሆናል ማለት ነው። የራሱ ብራንድ አለው ማታንያ በሚለው። ይሄም እንደዛው አዘገጃጀቱና እንዴት ማስቀመጥ እንዳለባቸው ኤክስፓየር ዴትም አለው። እንደገና ደግሞ ማር አሁን ለምሳሌ በተፈጥሮ ሰው ባለማወቅ እርጥብ ማንኪያ ማር ውስጥ ይከታል። ያ መሆን የለበትም። ያ ሲደረግ ይሄ እጅጅ የማለት ባህሪ ያለው ኩፍ የማለት ባህሪ ያለውና ጥቅም ላይ የመዋል ያን ካረግን በኋላ ጥቅም ላይ የመዋል እንትኑ ከባድ ነው የሚሆነው። የራሱ የሆነ የሚያመጣቸው ችግሮች አሉና እነሱን ነገሮች ለመከላከል እነዚህን የሚያስፈልጉትን ነገሮች አድርገናል ማለት ነው። ከዛ በንጽህና የታሸጉ የራሳችን ብራንድ ነው። ነጭ በአረንጓዴ ነው የተጠቀምነው። ከዛ ቀይ ማር አለ፣ የተጣራ ነው። እንጀራ የለውም፣ ሰፈፍ የለውም። ተጣርቶ ለማንኛውም ሰው መቅረብ የሚችል ማለት ነው። ለህፃናትም ለትልቅ ሰዎችም እንዲሆን የተደረገ ነው። ኤክስፓየር ዴት አለው እንዳልኳችሁ፣ ቅድም እንደነገርኳችሁ የራሳችን ሰዎች ቢፈልጉን አድራሻችሁ የት ነው ምናምን ቢሉን እዚህ ጋር አድራሻችን አለ፣ ስልክ ቁጥራችን አለ። ከዛ በተጨማሪ ደግሞ ኪውአር ኮድ አለ። ምንድነው የሚያመርቱት ገዳማውያኖቹ ምን እየሰሩ ነው የሚለውን አሁን ምን እንደሚፈልጉት ለሚሉት ዌብሳይት አለ። እሱ ቅድም በኋላ የሚያሳያችሁ ነው። በዛ ዌብሳይት መሰረት ኪውአር ኮዱን ስካን እያደረጉ የሚሰሩትን ስራዎች ማግኘት ይችላሉ ማለት ነው። ከዛ በተጨማሪ ጥቁር አዝሙድ ዘይት፣ 2 አይነት ጥቁር አዝሙድ ዘይት አለን። 30 ኤምኤል እና 60 ኤምኤል ትንሽና ትልቅ ናቸው። እነዚህም ኪውአር ኮድ አላቸው፣ ኤክስፓየር ዴት አላቸው። ስልኮቻችን አሉ። ሁሉም ቦታዎች ላይ ስልክ ቁጥርና እንትኖች አሉና ይሄም ጥቁር አዝሙድ ዘይት ለተለያዩ ነገር ለጉንፋን፣ ለአስም፣ ለተለያዩ ነገሮች የሚጠቅሙ ናቸው ማለት ነው። አሁን እዚህ ጋር የሌለ እዛው ባለፈው ጨርሰን ገና ከገዳም እያስመጣን ነው የምንገኘው። እሱም ጣዝማማር የሚባለው ለተለያዩ በሽታዎች የሚሆን በተለይ ደረቅ ሳል አለበት ሰው የሚሆን ጣዝማማር አለ። አሁን አልቆ ነውና እሱም አለን ገበያው ላይ ማለት ነው። አሁን ጨርሰን ገና ከገዳም እየመጣን መንገድ ላይ ስለሆነ ነው። ከዛ በተጨማሪ እቃዎች እንደዚህ እንረከባለን ማለት ነው። ተራ ቁጥር አለን፣ የእቃው አይነት ብዛትና የተገዛበት ዋጋ ወይ የገባበት ዋጋ፣ ከዛ ደግሞ የተገዛበት ጠቅላላ ዋጋ መሸጫ፣ ከዛ ደግሞ ምርመራ። አሁን ቢሰበርብን ይሄ ተሰብሯል ብለን የምናቀርብበት ሪፖርት የምናደርግበት ነው። ገዳማውያኖቹ እየመጡ ኦዲት ያደርጋሉ ማለት ነውና በዚህ መሰረት ፋይል የምንይዝበት እንትን ነው ማለት ነው። ከዛ በተጨማሪ ደግሞ ሌላኛውን ማሳያችሁ ይሄን ማየት ይቻላል።
ይሄኛው ደግሞ የሽያጭ ደብተራችን ነው። ሽያጭ በሚንሰራ ሰዓት እያንዳንዷ ከዚህ ሱቅ ላይ የሚሸጡ ሽያጮች ትመዘገባለች። ይሄን ሸጠናል፣ ይሄ በዚህ ያክል ብር ነው የሸጥነው። ከዛ እንደገና ደግሞ ከሸጡ በኋላ ቀኑን ይመዘግባሉ። ቀን ይመዘገቡና ከዛ ደግሞ በካሽ ከሆነ በካሽ የተሰጠ ብለው ይመዘገባሉ። እዚህ ጋር እንደምትመለከቱት በካሽ ሲሆን በካሽ የተሰጠ ይላሉ። በትራንስፈር ሲሆን ደግሞ ኤፍቲ ነምበሩን ይይዛሉ፣ ይመዘግባሉ ማለት ነው። በዚህ አይነት መልኩ ሽያጫችንን እንመዘግባለን ማለት ነው። አንቸገርም። ያለንን ምን ያክል ዕቃ እንደቀረንም የምናውቅበት መንገድ ነው። ከዛ ይሄ ኦርደር የምንቀበልበት ነው። ሰዎች ደውለው ኦርደር ሲያዙን የት አካባቢ ነው ብለን አድራሻቸውን እንመዘግባለን፣ ስልካቸውን እንመዘግባለን። ከዛ ደግሞ የሚወስዱትን ዕቃዎች እንመዘግብና በዛ መሰረት ብንረሳው እንኳን መዝገባችን ላይ ስለሚመዘግብ በዛ መዝገብ መሰረት በሰዓቱ እናደርስላቸዋለን ማለት ነው። ኦርደር የምንመዘግብበት ደብተራችን ነው። ይሄኛው ደግሞ አሁን ለምሳሌ ኦርደር ስናደርስ የምናወጣቸው ወጪዎች አሉ። የራይድም የሞተረኛም እንደገና ደግሞ እቃዎችም ስናመጣ አሁን ከገዳም መጥቶ አውቶቡስ ተራ ሊሆን ይችላል፣ መርካቶ ሊሆን ይችላል፣ የተለያዩ ቦታዎች ላይ ነው የሚያወርዱልን መኪናዎች እና የዛን ሰዓት የምናመጣባቸው ብሮች አሉ። የምናወጣቸውን ወጪዎች የምንመዘግብበት የትራንስፖርትም የተለያዩ ነገሮች ለዚህ እንኳን ሙሉ እንኳን ቢያስቸግረን ብንገዛ የሙሉያውንም ሂሳብ እንመዘግባለን ማለት ነው። በዛ መሰረት እናደርጋለን። ከዛ በተጨማሪ ደግሞ ፓኬጆች እናዘጋጃለን። በዛ አይነት መልኩ ሰዎች ለእናታቸው፣ ለወንድሟቸው፣ ለእህታቸው፣ ለተለያዩ ሰዎች ስጦታ መስጠት እንፈልጋለን። የሚበላ ነገር ሲሉን በዛ አይነት መልኩ የተለያዩ እንደሚፈልጉት መጠንና በሚፈልጉት ነገሮች እናዘጋጅላቸዋለን ማለት ነው። እንደዚህ አድርገን አሽገን ነው የምንሰጣቸው። ከዛ በተጨማሪ ደግሞ መንፈሳዊ ስጦታ አሁን ለምሳሌ ለጓደኛዬ ልስጣት ብዬ ባስብ ዳዊት አለ፣ የቅዱስ ሚካኤል ምስለ ስዕል አለ፣ የጸበል መጠጫ አለ፣ ፎጣና ሻሽ አለ፣ ተመሳሳይ የሆኑ በመነኮሳቱ የሚሰራ ከዛ ደግሞ መጽሐፍት አለ ማለት ነው። እንደዚህ አድርገን የራሳቸው የሆኑ ማሸጊያዎች አሉ። ከፈለጉ እንደዚሁ አሽገንላቸው የምንልክላቸው፣ አይ ሌላ ካሉ ደግሞ እነዚህም ከውጭ የምናስገባቸው ማሸጊያዎች ናቸው። በዛ አይነት መልኩ አሽገን የምንሰጣቸው ይሆናል ማለት ነው። ማንኛውንም ስጦታ በዛ አይነት መልኩ አሽገን እንሰጣቸዋለን ማለት ነው። ሳይዝ አላቸው፣ እንደየሳይዛቸው አድርገን እንደሚበቃቸው አሽገን እንሰጣቸዋለን ማለት ነው። ከዛ በተጨማሪ እዚህ ጋር የምትመለከቱት ኮምፒውተር አለ። እናቶች ሂሳብ አያያዝ፣ የተለያዩ ነገሮች አሁን እነዚህ በእንትን ብቻ ነው አንቺ ልቀበልሽ ሊበላሹ ሊገነጠሉ የሆነ ችግር ሊያጋጥማቸው ይችላል። ስለዚህ እናቶች በቅርቡ አካውንቲንግ ይማራሉ። እዚሁ መምህር ተቀጥሮላቸው እዚሁ የሚማሩበት መንገድ ለመፍጠር ተብሎ ነው አንድ ኮምፒውተር የተዘጋጀው። ሁለተኛ ደግሞ ይሄ ወረቀት ቋሚ አይደለም። ስለዚህ በሁለቱም ብንይዘው የተሻለ ነው በሚል ሀሳብ በሁለቱም ለመያዝ ያዘጋጀነው ኮምፒውተርና እንትኖች አሉ። ከዛ በተጨማሪ ወደ ውስጥ እንግባና ስቶር ላሳያችሁ። እዚህ ጋር ያላዝናቸው እቃዎች ናቸው። ሰዎች ብዛት እንፈልጋለን ብለው ቢያስቡ ሁሉም እዛ ጋር ያሉትም እንደዚሁ ያዘጋጀናቸው እቃዎች አሉ ማለት ነው። ሚኒቱ ስም የወጣ ነው ማለት ነው። በገዳሙ ስም መሆን ስለማይችል በሚኒቱ ስም ወጥቶ የገዳሙ ንብረት ነው። እንግዲህ ፍቃድ አለው። መንግስትም ቢመጣ ማንኛውም አካል ቢመጣ ማሳየት እንችላለን። ህጋዊ ሱቅ ነው ማለት ነው። ከዛ ወደ ስቶር ስንገባ ይሄኛው ስቶራችን ነው። ስቶሩም እንደዛው ሴንሰር አራርም አለው። እዚህ ጋር የተገጠመች እንትን አለች። ከዛ ካሜራ አለው ማለት ነው። መቆጣጠር እንችላለን እያንዳንዱን ነገሮች። ከዛ በተጨማሪ ማር ናቸው እነዚህ የተዘጋጁ። ሰው 100 50 ፍሬ ቢፈልግ አንቸገርም። እዚህ ጋር አለቀው። በዛ መሰረት እያወጣ መስጠት ብቻ ነው። መጽሐፍቶችን ብትወዛዋሉ እነዛን እያደረግን መስጠት ነው። ከዛ በተጨማሪ ይሄኛው እንትን ሪከርድ ሲያደርግ እዚህ ጋር ነው እንትን የሚቀመጥበት ፋይል የሚቀመጥበት። እንደገና ደግሞ የሆነ ችግር ቢገጠም ወደ ኋላ መተን የምናይበት መንገድ ነው ማለት ነው። ከዛ ወደዚህ ስንሄድ ደግሞ ስቶር እንትናችን ናቸው ሽሮ በርበሬ የምናስቀምጥበት። ከዛ በተጨማሪ ደግሞ እነዚህ ማሸጊያዎች የምናስቀምጥባቸው ገበር የምናስቀምጥበት፣ ፎጣ የምናስቀምጥበት፣ ሽሮ በርበሬ የምናስቀምጥበት ቦታ ናቸው ማለት ነው። ታሽገው የተቀመጡ እንዳልኩ እዚህ አልበቃ ብሎን እዛ ይሄዳል። ከዛ እንደገና ደግሞ አሁን በ24 ተክለ ሃይማኖትና እንደገና 16ቱን ጾም ጻድቃኔ ማርያም ለመሄድ ዝግጅት ላይ ነው ያለነው። ለነዛ እየተዘጋጀ ነው። ከዛ ቶት ባግ ራሳችን ነው
ወደ ገበያ ሙታንሳ ማር ቅዱስ ሚካኤል ወደ ገበያው ከመጣበት ቀን ጀምሮ እስካሁን ምንም አይነት ህትመትም ስራም እንትን ብለን አናውቅም። እነዚህ ብቻ የሚታተሙበት ሌላ ቦታ ይታተማሉ፣ ይመጣሉ። የኛ ራሱን መለጠፊያ ማሽኑ አለ፣ ሲንጀሩ አለ፣ እዚሁ ይሰራሉ። እዚሁ አትመን እናቀርባለን። ያው ገዳማዊ ልማት ለቤተክርስቲያን ትሩፋት ነው የሚለው። ከዛ ሙታንሳ ማር ቅዱስ ሚካኤል አንድነት ገዳም ይላል። ከዛ አዲስ አበባና ጎንደር ሱቅ ያለን ነው። ጎንደር የሚፈልግ ባህር ዳርና ጎንደር ዙሪያ ያለ ሰው በዚህ ይደውላል። አዲስ አበባ ላይና ከአዲስ አበባ ዙሪያ ያሉ ሰዎች ደግሞ በዚህ ስልክ ይደውላሉ። ኪውአር ኮድ አለን፣ እስካን ሲያደርጉ ያመጣሉ። ከዛ ደግሞ የመካኒሳ አቦ ቤተክርስቲያን እንደሆነ ሱቃችንን የሚገልጻለው ማለት ነው። ሱቃችንን ባሰፋን ቁጥር የምንጨምርባቸው ይሆናል ማለት ነው። እንደ እግዚአብሔር ፍቃድ እቅዳችን የሚቀጥለው አሁን በ2019 ላይ እስከ ህዳር ባለው ጊዜ አንድ ሱቅ ይኖረናል ማለት ነው። በየ6 ወሩ ራሳቸው ሱቁ ራሱን እያሳደገ ሌላ ሱቅ እንዲከፍቱ የማድረግ እቅድ ነው ያዝነው። እንደዛ እያደረግን እያሰፋን ነው የምንሄደው። ከዛ በኋላ እዚህ አዲስ አበባ ውስጥ አንድ ሱቅ ከተከፈተ በኋላ ሁሉም ክልሎች ላይ እንዲኖረው እንፈልጋለን። ያ ማለት ሙታንሳ በሁሉም ቦታ ላይ ተደራሽ እንዲሆን፣ አንድ ጥራት ያለው ነገር እንዲያቀርብ ነው። ሁለተኛ ደግሞ እኛ ብቻ ሳይሆን ህብረተሰቡም እንዲጠቀም ንጹህ ነገር እንዲያገኝ በማሰብ ነውና እንደዛ ስለሆነ በሁሉም ክልል ከተሞች ላይ እናደርጋለን። ከዛ በተጨማሪ ደግሞ ውጭ ላይ በቅርቡ ዱባይና ኢየሩሳሌም አሜሪካ ላይ የሚኖረን ይሆናል። ቢያንስ በዚህ 2 ዓመት ውስጥ እናሳካለን ብለን የምናስባቸው እቅዶቻችን ናቸው። ይህንን ይመስላል። የምትመለከቱት የሙታንሳ ማር ቅዱስ ሚካኤል ዋና ዌብሳይት ነው። ከረንትሊ ዴቨሎፕ ይደረገ ነው ያለው። ከትንሽ ጊዜያቶች በኋላ ዲፕሎይ የምናደርገው ይሆናል። ተካቶበት ነው ያለው። በምትመለከቱት መልክ እንደዚህ ዲቴሉን አይቶ ሰው ቀጥታ ኦርደር ማድረግ ይችላል ማለት ነው። ዴሊቨሪ አድሬሱን አድ ማድረግ ይችላል። የፈለገበት ቦታ እንዲደርስለት ሎኬሽን መርጦ በፈለከው የፔመንት ሜተድ ማድረግ ይችላል ማለት ነው። በምታዩት መልኩ ኦርደሩን አድ ማድረግ ይችላል። ስለዚህ ዴቨሎፕ የተደረገበት ሁኔታ ነው ያለው አሁን። ሴለር ላይ ደግሞ እዚህ ያሉ እናቶች ማኔጅ የሚያደርጉበትን ሲስተም እዚህ ጋር መዘጋጅተናል። ሴለሮች ገብተው አክሰፕት ማድረግ ይችላሉ። ኦርደሩን አክሰፕት አድርገው ወደ ዴሊቨሪው ወር ደግሞ ወደ አፕሊኬሽን ዴሊቨሪ ይመጣለታል ማለት ነው። በምትመለከቱት መልክ እዚህ ጋር ልክ እንደ ራይድ አክሰፕት ያደርግና ኦርደሩን ወደ ተቀመጠለት ቦታ ናቪጌት አድርጎ የተላከውን ፕሮዳክት ማድረስ ይችላል ማለት ነው። ለሚመለከተው አካል ሄዶ ማድረስ ይችላል። ኮሌክት ይለውና እዚህ ጋር ፕሪፔሪንግ የምትላለች እናቶች እዚህ ሆነው የሚያደርጉት እየተሰራ ከሆነ ማለቁን የሚያሳይ ለዴሊቨሪ ፕሪፔሪንግ የሚል ስቴት ላይ ያደርግለታል። እንደ መጨረሻ ላይ ኮንፈርም ማድረግ ይችላል ማለት ነው። በምታዩት መልኩ አራይቫል ኮንፈርም ተደርጓል። ኦርደር ያደረገው ሰው ገብቶ የራሱ ዳሽቦርድ ላይ ሪስፖንሱ ምን አይነት ስታተስ ላይ እንዳለ ሪል ታይም ትራክ የሚያደርግበት ሲስተም ነው የተሰራው። አንድ ላይ ምንድነው አድ ያደረገው በሎኬሽን ነው ዌብሳይት የሚሰራው። አዲስ አበባ ላይ ያሉ ሰዎች አዲስ አበባ ላይ ዴሊቨር እንዲደረግላቸው፣ ከአዲስ አበባ ውጭ ያሉ ሰዎችም በዚህ መልኩ ገብተው ካሽ ኦን ዴሊቨሪ አለው፣ ቻፓ ኢንቴግሬትድ አለው፣ ቴሌብርም እንዲሁ ገብቶበታል ሲስተሙ ላይ። ስለዚህ የገቡትን የንግድ ነክ ምርቶች አሉ፣ እንዲሁም ንዋያተ ቅድሳትን ቅድም ያያቸውን ፕሮዳክቶችም እንደነ መስቀል ትናንሽ ነገሮች ሊሆኑ ይችላሉ። ወር ደግሞ መጽሐፎችን ከዚሁ ከዌብሳይቱ ላይ ሆነው የትም ቦታ መንቀሳቀስ ሳይጠበቅባቸው መግዛት የሚችሉበትን ያለቀለ ሲስተም ነው የተሰራው። አሁን በቀጣይ 2 ወራቶች ውስጥ ሙሉ ለሙሉ አልቆ ለፕሮሞሽን ሬዲ ይሆናል ብለን እናስባለን። ለአንዳንድ ቋንቋ ደግሞ እንዲሁ አማርኛና እንግሊዝኛ አድርገው ቀያየው ሊጠቀም የሚችሉበትን ሚንስ አዳርገንበታል። ከዛ ደግሞ እንደየ ፕሬፈረንሳቸው ቲማቸውንም ቀይረው እንዲህ ማየት የሚችሉበትን ፈንክሽናሊቲ ይዟል። ካርት ውስጥም ገብተው የግዢ ጥቅሎችን እዚህ ጋር ቅድም ያሳየኋቸውን የግዢ ጥቅሎችን አዳርገው መግዛት የሚችሉበት ሚስም ተፈጥሯል። ቀጥታ ደግሞ ከዚህ ከዌብሳይቱ ከሆነ ዶኔት ማድረግ የሚችሉበት ሲስተም አለ ወደ ገዳሙ ማለት ነው። ለተለያዩ ኮንስትራክሽኖች ሊሆን ይችላል፣ ወር ደግሞ ለገዳሙ አንዳንድ ስራዎች የሚወል ዶኔሽን ከዚህ ከዌብሳይቱ ላይ ሆነ ዶኔት ማድረግ የሚችሉበትን ሲስተም ነው የተሰራው። ካታጎሪዎች አድ ተደርገውበታል። ብራንዶችም እንዲሁ የሙታንሳ ቅድም ያሳየኋቸው የሙታንሳ ብራንዶች አሉ። እነሱን
በእነሱ ፊልተር ማድረግ ይችላሉ። እንዲሁም ደግሞ ምርቶችን ከዚሁ ጋር ሆነው የትም መንቀሳቀስ አይጠበቅባቸው ኦርደር ማድረግ ይችላሉ። ይሄ አሁን ያለው ዌብሳይቱን እናሳያችሁ አፕሊኬሽን ወደ 6 የሚሆን አፕሊኬሽን ይኖራል። which is ሴለሮቹ ኮንትሮል ማድረግ የሚችሉበት፣ አድሚኑም እንዲሁም ኮንትሮል ማድረግ የሚችልበት፣ ዴሊቨሪውም እንደዚሁ የሚመጣለትን ፕሮዳክት ኮሌክት ማድረግ የሚችልበት፣ ከዛ ደግሞ ለኦርደር ያደረገው ሰውዬ ቀጥታ ናቪጌት አድርጎ በማፕ ማድረስ የሚችልበት ሲስተም ነው ያለው። በአንድሮይድም በአይኦኤስም በቅርቡ የሚለቀቅ ይሆናል።